ውድ የስድስተኛ ክፍል ተማሪዎቻችን በሙሉ ዛሬ የምንመለከተው የስድስተኛ ክፍል ሂሳብ ትምህርትን ነው። ይህንን ከምዕራፍ 1 የተወሰኑትን ክፍሎችን መድረስ እስከሚገባን የተወሰኑት ፓርቶች ድረስ ሄደን እንመለከታለን። ምዕራፍ 1 የሙሉ ቁጥሮች ተካፋይነት ነው የሚለው። የሙሉ ቁጥሮች ተካፋይነት እንዴት ነው የምንለየው የሚለውን በተወሰነ ፓርት እንመለከታለን። በዚህ ውስጥ በምዕራፍ 1 ውስጥ ተማሪዎች ማወቅ ከሚገባቸው ዋና ደንቦች መካከል ምንድነው? የተካፋይነትን ደንቦች ትገብራላችሁ። ሁለተኛ፣ የአንድን ሙሉ ቁጥር በብቸኛ ቁጥሮች ብዜት ትገልጻላችሁ። ሶስተኛ፣ የሙሉ ቁጥሮች ብቸኛ ትንትን ትተገብራላችሁ። አራተኛ፣ ዕለት ተዕለት ህይወታችሁ አካፋዮችንና ብዜቶችን ትጠቀማላችሁ። እንዴት እንደምትሰሩም በቃላት የተሰጡትን ሀሳቦች እየተነተነን እንመለከታለን ማለት ነው። ለመግቢያ በአምስተኛ ክፍል ትምህርታችሁ ስለ ሙሉ ቁጥር ተካፋይነት ተምራችኋል። ሙሉ ቁጥር እንዴት እንደሚካፈሉ ስንማር ነበረ። አሁን በዚህ ምዕራፍ ስለ ሙሉ ቁጥሮች ተካፋይነት ደንቦችና ብዜቶች፣ አካፋይነት፣ ብቸኛ ትንትን ቁጥሮችና የብቸኛ አብዥ ትንትኖችን ትማራላችሁ ማለት ነው። በየት? በስድስተኛ ክፍል ትምህርታችሁ። እዚህ ውስጥ ወደ ዋናው ሀሳብ ስንመጣ ተጋማሽና ኢተጋማሽ ቁጥሮች፣ ተጋማሽና ኢተጋማሽ ቁጥሮች። ይህ ሀሳብ የሚነግረን በሁለት የሚካፈሉና የማይካፈሉትን ሙሉ ቁጥሮችን ለይቶ መዘርዘር ነው። ተጋማሽና ኢተጋማሽ ማለት የሚካፈሉ የትኛዎቹ ናቸው፣ የማይካፈሉ በሁለት የትኛዎቹ ናቸው እያለን እናስቀምጣለን። ለምሳሌ ያህል እዚች ጋር ጥያቄዎች ሰጥተውናል። ከዚህ በታይ ከተሰጡት ሙሉ ቁጥሮች በሁለት እኩል የሚካፈሉና የማይካፈሉ በመለየት በቡድን ከተወያያችሁ በኋላ የቡድን መሪ ከተወያያችሁት ሀሳብ ለክፍል ተማሪዎች ያብራራ ወይም ታብራራ ነው የሚለው። ይሄን ሀሳብ ለመግለጽ ቀጥታ የምናደርግበት ሀሳብ ምንድን ነው? የመጀመሪያው እነዚህ 121 ለሁለት ተካፋይ ነው ወይ? ይሄንን ለማካፈል እቺ የአንድ ቤትን ነው የምትመለከቱት። እዚህም 88 ለሁለት ተካፋይ ነው ወይ? 88 ለሁለት ተካፋይ ነው። እቺን የአንድ ቤት 8 ነው የምትመለከቱት። 793 እቺን የመጨረሻውን 3 ነው የምትመለከቱት። እዚህም ስትመጡ 199 የመጨረሻው የአንድ ቤትን እቺን ነው የምትመለከቱት። እዚህም ስትመጡ 111 እቺ የመጨረሻውን አንድ ቤትን ትመለከታላችሁ። እዚህ ስትመጡ 8ን 168 8 ለሁለት ተካፋይ ነው ወይ? ከነዚህ ውስጥ በምትመለከቱት መሰረት የትኛዎቹ ናቸው ለሁለት ተካፋይ የሆኑት ነው ጥያቄው። በዚህ መሰረት የመጀመሪያው ቤት አንድ ለሁለት መካፈል አይችልም። ስለዚህ ይሄ ኢ ተካፋይ ነው፣ ኢ ተጋማሽ ነው ማለት ነው፣ የማይካፈሉ። ሁለተኛው ይሄ ተጋማሽ ነው። 8 ቁጥር ለሁለት 4 ይደርሳቸዋል አለ ቀሪ። 3 ለሁለት አንዳንድ ደርሶ አንድ ቀሪ ይኖራል፣ ኢ ተጋማሽ ነው። ይሄ 199 ለሁለት ተጋማሽ ነው። ለሁለት ተጋማሽ አይደለም፣ ቀሪ አንድ አለው። እዚህ 1 ለሁለት መካፈል አይችልም። 8 ለሁለት መካፈል ይችላል ማለት ነው። እስቲ ይሄንን በማብራሪያ ቀስ እያለን እንየው። ወደ እነዚህ ሀሳቦች ስንመጣ የመጀመሪያው ሀሳብ ምንድነው የሚለው ማስታወሻ፣ አንድ ሙሉ ቁጥር ተጋማሽ የሚሆነው የቁጥሮቹ የአንድ ቤት ሆሄ ቅድም እንዳስነገርኳችሁ እዚች ጋር እቺ የመጨረሻዎቹ ሆሄዎች፣ ይሄኛው የመጨረሻዎቹ ሆሄ 1 8 9 3 9 1 እና 8 ናቸው የአንድ ቤት ሆሄዎቹ። ስለዚህ እነዚህ የአንድ ቤት ሆሄ ተጋማሽ የሚሆኑ ከሆነ ይላል 0 2 4 6 እና 8 ከሆነ ብቻ ነው ተጋማሽ ነው የምትሉት። ተጋማሽ ለመሆን የአንድ ቤት ሆሄ እነዚህን ካሟላላችሁ ተጋማሽ ነው። ቁጥሩ ረጅም መሆን ይችላል። ለምሳሌ ያህል እዚህ ጋር 112,564 ብትባሉ የምትመለከቷት እቺ የመጨረሻዋን ቤት ነው። የመጨረሻዋን ቤት
እቺ 6 እቺ 4 ለሁለት ተካፋይነት ለመሆኗ እዚህ ጋር ጽፎላችኋል። ስለዚህ ይሄ ቁጥር ለሁለት ተጋማሽ ነው። ሙሉን እናንተ ይህን ቁጥር አትመለከቱም። የምትመለከቱት ማለት ነው አራትን ብቻ ነው። አራት መካፈል ከቻለ እነዚህ ሁሉ ለአራት መካፈል ይችላሉ። ለምሳሌ ሌላ ቁጥሩን እንውሰድ። 1,242,315 ልበለው 16። ስለዚህ ይሄ ቁጥር ለሁለት ተጋማሽ ነው ወይ? ለሁለት ተጋማሽ ነው። አዎ፣ ምክንያቱም እቺ 6 ናት። 6 የመጨረሻው ዲጂት ስላለች ይሄ ቁጥር ሙሉ ለሁለት መካፈል ይችላል ነው። በሁለት ተካፋይ የሆኑ ሁለተኛው እዚህ ጋር እንደምትመለከቱት በሁለት ተካፋይ የሆኑ ቁጥሮች ሁሉ ተጋማሽ ይባላሉ። በሁለት ተካፋይ የሆኑ እነዚህ ቁጥሮች ሁሉ አሁን እዚህ ጋር ጻፍናቸው ምንድናቸው? ተጋማሽ ቁጥሮች ናቸው ማለት ነው። ተጋማሽ ለምሳሌ 12 ለሁለት ተጋማሽ ነው። ስለዚህ ለሁለት ያለ ቀሪ የሚካፈሉ ሁሉ ተጋማሽ ቁጥሮች ብለን እንወስዳለን። ምሳሌ ተመልከቱ። እዚህ ጋር ምሳሌ ተመልከቱ። የምንመለከተው የቁጥሮቹን ብዛት ሳይሆን የመጨረሻውን የአንድ ቤት ሆሄን ነው። ይሄንን 8 እዚህ መታችሁ 0፣ እዚህ መታችሁ 2፣ እዚህ መታችሁ 4፣ እዚህ መታችሁ 6። ስለዚህ እያንዳንዳቸው በሁለት ተካፋይ ስለሆኑ ተጋማሽ ናቸው ማለት እንችላለን። ምክንያቱም 8 ይላል 8 የዚህ ቤት የተጋማሽ አካል ነው። 0 ይላል 0 እዚህ ውስጥ አለች። 2 ይላል 2 እዚህ ውስጥ አለች። 4 ይላል 4 እዚህ ውስጥ አለች። 6 እዚህ ውስጥ አለች። ስለዚህ በእነዚህ ውስጥ እያንዳንዳቸው በሁለት ተካፋይ ስለመሆኑ የመጨረሻዎቹን ሆሄዎች ብቻ በማየት የአንድ ቤት ሆሄ በማየት ለሁለት ተጋማሽ መሆናቸውን በእነዚህ ቁጥሮች ታረጋግጣላችሁ ማለት ነው። ተጋማሽ ቁጥር ማለት ይሄ ነው። ተጋማሽ። ሌላኛው አንድ ሙሉ ቁጥር ደግሞ ኢ ተጋማሽ ነው። ኢ ተጋማሽ ምን ማለት ነው? ኢ ተጋማሽ ነው የሚሆነው የቁጥሮቹ የአንድ ቤት ሆሄ ቅድም እንዳየነው ስንት ከሆነ 1፣ 3፣ 5፣ 7 እና 9 ከሆነ ብቻ ምንድነው? ኢ ተጋማሽ ነው። ለምሳሌ 1 ለ2 መካፈል አይችልም። 3 ለ2 ቢካፈል አንዳንድ ደርሶ ቀሪ 1 ይኖራል። 5 ለ2 አሁን ብናካፍል 2 ደርሶ ቀሪ 1 ይኖራል። 7 ለ2 3 ደርሶ ቀሪ 1 ይኖራል። 9 ለ2 4 ደርሶ ቀሪ 1 ይኖራል። ስለዚህ በዚህ የተነሳ እነዚህ ኢ ተጋማሽ ናቸው። ያለ ቀሪ የሚካፈሉ ከሆነ ማለት ሁለት የሚካፈሉ ቁጥሮች ሁሉ ኢ ተጋማሽ ይባላሉ ማለት ነው። ለምሳሌ እንመልከት። 489,489 ተመልከቱ። እቺ ይሄንን ቁጥር መመልከት ይችላላችሁ። እዚህ 23 ነው። እቺ መመልከት እንችላለን። እዚህ ስንመጣ 5 ነው። እዚህ ስንመጣ 1 ነው። እዚህ ስንመጣ 7 ናቸው። ስለዚህ እነዚህ ኢ ተጋማሽ ቁጥሮች ናቸው ማለት ነው። ምክንያቱም ቅድም እንደተነጋገርነው በቀሪ የሚካፈሉ ናቸው። እነዚህ ሁሉ ኢ ተጋማሽ ቁጥሮች ተብለው ይከፈላሉ ማለት ነው። ቁጥሮቹ በሁለት ሲካፈሉ ቀሪ 0 ከመጣላችሁ 0 ከመጣ ተጋማሽ ነው። ማለምንም ቀሪ ከሌለው ማለት ነው ተጋማሽ ነው። ቀሪው 1 ከሆነ ግን ኢ ተጋማሽ ብላችሁ ቅድም እንዳየነው 3 ሲካፈል ለ2 ቀሪ ስንት ነው? እዚህ ጋር ቀሪዋ ቀሪ 1 ነው። አንዳንድ ደርሶ ቀሪ 1 አለ። ለዚህ ነው ኢ ተጋማሽ የምንላቸው። ቀሪ ያላቸው ሁሉ ኢ ተጋማሽ ነው። ቀሪ የሌላቸው ተጋማሽ ብለን እንጠራቸዋለን ነው። ለምሳሌ እዚህ ጋር እንደምንመለከተው ተጋማሾቹ እነዚህ ናቸው፣ የአንድ ቤት ሆሄ። ኢ ተጋማሾቹ ደግሞ የአንድ ቤት ሆሄ እነዚህ ናቸው። እዚች ጋር ተጋማሽ 0፣ 2፣ 4፣ 6 እና 8 ናቸው። ኢ ተጋማሾቹ ደግሞ 1፣ 3፣ 5፣ 7 እና 9 ናቸው ብለናል። ከሚከተሉት ቁጥሮች ተጋማሽ የሆኑት ለይታችሁ ጻፉ ነው የሚለው። አሁን እዚህ ጋር ከምንመለከተው ይሄ ሃን ተመልከቱት። ተጋማሽ ነው ወይ የሚለውን እንመልከት። የሚከተሉት ተጋማሽ የሆኑትን ብቻ ነው የሚለው። የሆኑትን ተጋማሽ ከዚህ ውስጥ እንወስድ። ይሄ ቁጥር
ተጋማሽ ነው። ይሄ ተጋማሽ አይደለም 973 እቺ ተጋማሽ ናት። እዚህም ስንመጣ 512 ተጋማሽ ነው፣ ምክንያቱም 2 ስላለው እዚህም እቺኛዋ ቤት ተጋማሽ ነው። ይሄ ተጋማሽ አይደለም። እዚህ ስንመጣ 1234 ይሄ ቤት ተጋማሽ ነው። ተመልከቱት። ይሄ ቤት ተጋማሽ አይደለም፣ ይሄም ተጋማሽ አይደለም። ስለዚህ ተጋማሽ የሆኑትን ብቻ ለዩልኝ ያለው ይሄው እነዚህን ቁጥሮችን እንለያለን ነው። ሁለተኛ ከሚከተሉት ሙሉ ቁጥሮች ኢ ተጋማሽ የሆኑትን ለይታችሁ ጻፉ። ኢ ተጋማሽ አሁን ደግሞ ማንን? ኢ ተጋማሽ ከነዚህ ውስጥ ደግሞ ስንመለከት ኢ ተጋማሾች ውስጥ ይሄው የመጀመሪያው 771 አንድ የመጨረሻ ሆሄ ኢ ተጋማሽ ናት። እዚህ ተጋማሽ ነው 0። ይሄ 4 ተጋማሽ ነው። እዚህ ስንመጣ 2 ተጋማሽ ነው። እዚህ ስንመጣ 8 ተጋማሽ ነው። 9 ይሄ መጨረሻ ቤት 9 ያለበት ኢ ተጋማሽ ነው። እዚህ 0 0 ይሄም 0 ያለበት ተጋማሽ ነው። ይሄው 123 3 ተጋማሽ ነው፣ ኢ ተጋማሽ ነው። እዚህ 9197 እሷም ኢ ተጋማሽ ትሆናለች ማለት ነው። እነዚህ ስለ ኢ ተጋማሾች የተለያዩ ቁጥሮች ናቸው። ሶስተኛ የተሰጠን ጥያቄ ደግሞ እንደሚለው ከዚህ በታች በተሰጠው ሰንጠረዥ ውስጥ ከ100 እስከ 158 መካከል ያሉትን ተጋማሽ ቁጥሮችን ለይታችሁ ጻፉ ነው የሚለው። ተጋማሽ የሆኑትን ተጋማሽ ማለት ይሄ 100 ነው። ስለዚህ ሁለት ላዩ ላይ እየደረብን ብቻ መሄድ ነው እስኪሄድ ድረስ እስከ 158 ተመልከቱት። ይሄ 100 ከሆነ ኢ ተጋማሽ ከሆነ 2 መደመር ላዩ ላይ 102 ቀጥሎ 100 ስንት ይሆናል? 4 104 ቀጥሎ 106 ቀጥሎ 108 ቀጥሎ 110 ቀጥሎ 112 ሁለት ላዩ ላይ ብቻ መጨመር ነው ተማሪዎች። ቀጥሎ 114 ቀጥሎ 116 ቀጥሎ 118 ይሆናል። እንዲህ እያላችሁ ቀጥሎ 120 እዚህ ቤት ይደርሳል ማለት ነው። 120 የሚቀጥለው እንዲህ እያላችሁ 122 እንዲህ እያላችሁ ሄዳችሁ እዚያ አካባቢ ስትደርሱ 150 4 ነው ይሄ የሚሆነው። 2 ስንቀንስ ከዚህ ላይ ነው 150 እቺ 150 እቺ ቤት ስንት ትሆናለች? 152 ነው 152 እቺ ቤት 152 እቺ 154 እቺኛዋ ደግሞ 156 ከዛ እዚህ ጋር 158 ሆናለች ማለት እናንተ በዚህ መሰረት እነዚህን መሙላት አይከብዳችሁም ማለት ነው። ሁለተኛው አራተኛው ጥያቄ የምንመለከተው ከዚህ በታች የተሰጡ ሰንጠረዦች በ201 እና በ259 መካከል ያሉትን ኢ ተጋማሽ። አሁን ደግሞ የትኛውን? ኢ ተጋማሽ
ኢ ተጋማሽ ቁጥሮችን ለይታችሁ ጻፉ ነው የሚለው። ኢ ተጋማሽ አሁንም እዚህ ላይ ሁለት መደረብ ነው። ሁለት ስንጨምርበት 203 እዚህ ላይ ሁለት 200 ስንት 5 እዚህ ላይ ሁለት 207 እዚህ ላይ ሁለት 211 እዚህ ላይ ሁለት 213 እዚህ ላይ 215 እዚህ ላይ 217 219 ከዛ 200 ለምንመለከተው 221 እያለ የሚቀጥል ይሆናል። እናንተ የቀጠረውን በዚህ መሰረት 2 የደመራችሁበት ላይ መስራት ትችላላችሁ ማለት ነው። እሺ ከዚህ በመቀጠል ስለ ተካፋይነት ጽንሰ ሀሳብ እንመለከታለን። የሁለትን ከጨረስን በዚህ ሀሳብ የሁለትን ተካፋይና ኢ ተጋማሽ ተጋማሽና ኢ ተጋማሽ የሚለውን በደንብ ካየን 1 2 3 5 7 እና 9 ኢ ተጋማሽ ናቸው። ተጋማሽ የምንላቸው 2 0 2 4 6 8 የአንድ ቤት ሆሄ ከሆኑ ተጋማሽ ናቸው ብለን አይተናል። አሁን በመቀጠል የምንመለከተው የተካፋይነት ጽንሰ ሀሳብ 3 እና ከ3 በላይ ያሉ ቁጥሮችን እንመለከታለን። 3 4 5 6 7 8 9 10 ተካፋይ የሆኑ ሙሉ ቁጥሮችን ያንን በሁለት እንዳየነው የሶስት ደግሞ እንዴት ነው የሚለው እንመለከታለን። የሚከተሉት ሙሉ ቁጥሮችን ረጅሙን የማካፈል ዘዴ በመጠቀም ለሁለት ወይም በሶስት ተካፋይ መሆናቸውን አሳዩ ነው የሚለው። ይህንን ለሁለት ወይም ለሶስት ተካፋይ ለሁለት ለመሆኑ እቺ የአንድ ቤት ሆሄ ብለናል ቅድም እንዳለው የአንድ ቤት ይሄ ተጋማሽ ነው። ይሄኛው ኢ ተጋማሽ ነው። ይሄ ደግሞ ምንድነው? ተጋማሽ ነው። ተጋማሽ 8 ቁጥር የመጨረሻው። በሶስት ተካፋይ የሆኑ ቁጥሮችን ለማሳየት እዚህ ጋር አንድ የምንመለከተው ነገር አለ። ለሶስት ተካፋይ ስለመሆኑ ለሁለት ለምሳሌ ለመካፈሉ ለምሳሌ እዚህ ጋር አንድ ሸማቾች ምሳሌ አንድ ሸማቾች ማህበር ድርጅት በመጋዘናቸው ውስጥ 42 ኩንታል ስኳር እና 33 ኩንታል ዱቄት አላቸው። ድርጅቱ ሁለት ስኳር ተረካቢ እና 3 ዱቄት ተረካቢ ሱቆች አሉት። የት ከመጋዘኑ ውጪ ለህዝብ የሚያከፋፍሉ የሚሸጡ ድርጅቶች አሉ ማለት ነው። ድርጅቶቹ ለሱቆቹ እኩል ማካፈል ይችላልን ነው። ይችላልን ለምን ለሚለው ምክንያት አዎን። ጥያቄያችን አዎን ነው። እኩል ማካፈል ይችላል። አዎ። ምክንያት ለሚለው 42 ያለ ቀሪ ከተካፈለ ይሄን ይችላል ማለት ነው። ተመልከቱ እዚህ ጋር የመጀመሪያው ቤት 42ን ለሁለት ለማካፈል ከፊት ለፊት ነው የምንጀምረው። ለማካፈል ከፊት ለፊት ለማባዛት ደግሞ ከኋላ ነው። ስለዚህ የማካፈልን ስሌት እዚህ ጋር እንመጣና አራት ለሁለት መካፈል ይችላል። 4 ለ2 2 ጊዜ ይደርሳል። 2 ጊዜ 2 ስንት ይሆናል? 4 2 ጊዜ 2 ሲባዛ እቺና እቺ ስናበዛ ስንት ይመጣል? ይሄው 4 ይሰጠኛል። እቺን 4 ስለዚህ ከ4 ሲቀነስ 4 0 ምንም የለኝም ነው። ከ4 ሲቀነስ 4 ምንም የለም። ከዛ ማን ይወርዳል? ቀጥታ እዚህ ጋር 2 ትወርዳለች። ቀጥታ እቺ 2 ትወርዳለች ወደ ታች። 2 ለ2 እንደገና ማካፈል ነው። 2 ሲካፈል ለ2 ስንት ጊዜ ይደርሳል? አንድ ጊዜ። አንድ ጊዜ 2 ይሆናል። አሁን 1 ሲባዛ 2 ይሄ ማይነስ እናደርጋለን። ማንኛውም ስናጣፋ ይሄ ህግ ነውና ማይነስ እናደርግ። ከ2 ሲቀነስ 2 ምን ይሆናል? 0። ስለዚህ 0 ከመጣ ተጋማሽ ነው ማለት ነው።
ተጋማሽ ነው የመጀመሪያው ህግ። ለሶስት የሚለውን ደግሞ እንመልከት። ለሶስት የሚለውን ስንመለከት 11 ለ3 ስናካፍል አሁንም ከዚህ ከ10 ቤት ነው የምንጀምረው፣ ወይም ከፊት ለፊት ከ10 ወይም ከመቶ ወይም ከ1000 ከፊት ለፊት ካለ ቁጥር ነው የምንጀምረው። እዚህ ጋር ያለው ሁለት ናቸው፣ የ10 ቤት እና የ1 ቤት። የ10 ቤትን ሆሄ እንወስዳለን። 10 ሲካፈል ለ3 10 ሲካፈል ለ3 ስናደርገው ስንት ጊዜ ይደርሳል? 10 ሲካፈል ለ3 አንድ ጊዜ። አንድ ጊዜ 3 አንድ ጊዜ 3 3 ይመጣል። ከዚህ ከ10 ላይ 3 ሲቀነስ ምን ይቀራል? ምንም አይቀርም። ከ10 ሲቀነስ ከ3 ሲቀነስ 3 ምንም አይቀርም። ስለዚህ ማን አለች እዚህ ጋር የአንድ ቤት ሆሄ 3 እቺ ትወርዳለች። እንደገና 3 ሲካፈል ለ3 እቺን 3 ለ3 ስናካፈል አንድ ጊዜ 3 እንደገና 3 ይሆናል። ስለዚህ ከ3 ሲቀነስ 3 አሁን ምን ይሆናል? እቺኛዋን 3 ናት። ከዚህ 3 ላይ እቺን 3 ስንቀንስ 0 ትሆናለች ማለት ነው። ስለዚህ 0 ከመጣ ተጋማሽ ነው ማለት ነው። ሁለትም ለሶስትም መካፈል ይችላሉ ማለት ነው። 42 ለ2 ይካፈላል። 333 ደግሞ ለ3 ይካፈላል ነው እንጂ 42 ለ3 ይካፈላል አይደለም። በተሰጠን ሴንስ ይህን ሀሳብ ይህን ይመስላል ማለት ነው። ስለዚህ ይሄው ስኳሩን አስቀምጧል። በዚህ መሰረት እናንተ ይህን ማየት ትችላላችሁ ነው። በዚህ መሰረት ለምሳሌ ተጠቅማችሁ ረጅሙን የማካፈል ዘዴ አካዳሚና ጊዜን የሚወስዱ ስለሆነ ተካፋይነትን ለማረጋገጥ ሌላ ቀለል ያለ ዘዴ እናያለን። አሁን ያየንበት መንገድ ትንሽ ይከብዳል። ስለዚህ ይሄ ለተማሪዎች በጣም አሰልቺ ወይም ደግሞ አድካሚ ስለሚሆን ቀላሉ መንገድ ይሄው እዚች ጋር አስቀምጦታል። ተካፋይነትና ደንቦች። የተካፋይነት ደንቦች ማስታወሻ፣ ማንኛውም ሙሉ ቁጥር በዜሮ ተካፋይ አይደለም። ማንኛውም ቁጥር ለምሳሌ 20 ለዜሮ አይካፈልም ማለቱ ነው። ይሄ ማንኛውም ሙሉ ቁጥር በዜሮ ተካፋይ አይደለም። ቁጥር ማንኛውም እዚህ ጋር አንድ ቁጥር ወይም አንድ ቁጥር ለዜሮ መካፈል አይችልም እያለን ነው። ማንኛውም ምንም ጊዜ ነው ይሄ ምንም ጊዜ ተካፋይ መሆን አይችልም። ሌላኛው ማንኛውም ሙሉ ቁጥር በአንድ ተካፋይ ነው። አዎ ለምሳሌ 20 ሲካፈል ለአንድ ውጤቱ 20 ነው። 20 ሲካፈል ለአንድ ውጤቱ 20 ነው። 0 ሲካፈል 20 ሲካፈል ለዜሮ ግን ምንድነው ውጤቱ? ትርጉም ይሄ ሁለቱን ስናካፍለው ይሄ ምንድነው የሚሰጠን ውጤታችን ላይ ወይም ይሄንን ስናካፍለው በሂሳብ ሕግ የተከለከለ ነው። በአማርኛው የተከለከለ ወይም አንዲፋይን ነው የምንለው። በእንግሊዘኛው ይሄ በሂሳብ ሕግ እንደዚህ ቁጥር ለዜሮ መካፈል አይችልም ነው። ይሄ ግን መካፈል ይችላል። ለዚህ ነው እዚህ ጋር ያስቀመጠው። 0 ሲካፈል ለአንድ ግን ይችላል። 0 ሲካፈል ለአንድ 0 ነው። 0ን ለአንድ ብታካፍሉት ውጤቱ ምንድነው? 0 ነው። 0 ቁጥር ለአንድ መካፈል ይችላል እንጂ ቁጥር ለዜሮ መካፈል አይችልም ነው። በዚህ መሰረት ወደ ታች ስንወርድ በሶስት ተካፋይነት ያላቸውን ቁጥሮችን እንመልከት። ለሶስት የሚካፈሉ ቁጥሮች አንድ ሙሉ ቁጥር በሶስት ተካፋይ የሚሆነው የቁጥሮቹ ሆሄያት ወይም ድምር በሶስት ተካፋይ ከሆነ ብቻ ነው። ድምር ምናቸው? ድምራቸው ምናቸው? ድምራቸው። የሆሄዎቹን ድምር ለየብቻ ወስደን ከደመርን በኋላ የምናመጣው ውጤት ለሶስት ተካፋይ መሆኑን እንመለከታለን። ምሳሌ ተመልከቱት። 972 ለሶስት ተካፋይ ነው ወይ? ይሄን ለማረጋገጥ ወይም ደግሞ 98721 እና 100,095 እያንዳንዳቸው በሶስት ተካፋዮች ናቸው። ምክንያት እዚህ ጋር እንተመልከቱት። 972 ለሶስት ተካፋይ ስለመሆኑ 972 ለሶስት ተካፋይ መሆኑ በእያንዳንዱን ሆሄያት በተናጠል ደምራቸዋለን። እንዴት አድርገን? 9 7 እና 2 ናቸው በየተናጠል ስናቸው። ስለዚህ 9 ሲደመር 7 ሲደመር 2 9 ሲደመር 9 ሲደመር 7 ሲደመር 2 ስንት ይመጣል? 18። ስለዚህ 18 ለሶስት ተካፋይ ነው። ከከበዳችሁ እዚች ጋር ምን ማድረግ እንችላለን? 1 ሲደመር እንደገና ምን ማለት እንችላለን? 9 1 ሲደመር 8 ውጤት 9
9 ይመጣል ማለት ነው። 1 ሲደመር 8 ውጤቱ 9። 9 ግን ለ3 መካፈል ይችላል ያለ ቀሪ የለውም ነው። ስለዚህ 18 ለሚለው 18 በ3 ተካፋይ ስለሆነ 972 በ3 ተካፋይ ነው። ወይም ደግሞ ቅድም እንዳለው እዚህ ጋር ይህን ቁጥር መልሰን ስንተነትነው 9 ይመጣል። 9ን ለ3 ተካፋይ ከሆነ በ3 ተካፋይ ነው ይህ ቁጥር 972 በ3 ተካፋይ። ይሄም እንደዛው ነው። ይህንንም ስትመለከቱት ለየብቻ በተናጠል ስንጽፈው ሆሄያቱን 9፣ 8፣ 7፣ 2 እና 1 ነው። 9 ሲደመር 8 ሲደመር 7 ሲደመር 2 ሲደመር 1 ስንት ይሆናል? 27። 27 አሁንም እዚህ ጋር ከበደን 2 ሲደመር 7 2 ሲደመር 7 ስንት ይሆናል? 9 ይሆናል። ስለዚህ አሁንም 27 ለስንት 9 ለስንት መካፈል ይችላል? ለ3 ከሆነ እዚች ጋር 27 በ3 ተካፋይ ስለሆነ 98721ም በ3 ተካፋይ ነው ማለት እንችላለን። ሶስተኛው 100,095 የሚለው ሆሄያትን እነዚህ ናቸው። ሆሄያቱ 1 0 0 0 9 እና 5 ናቸው። 1 ሲደመር 0 ሲደመር 0 ሲደመር 0 ሲደመር 9 ሲደመር 5 15 ይመጣል። አሁንም እንደ ቅድሙ መውሰድ ትችላላችሁ። 1 ሲደመር 6 1 ሲደመር 5 1 ሲደመር 5 ውጤት ስንት ይመጣል? 6። ስለዚህ እነዚህ 6 ለ3 መካፈል ይችላል። 15 በ3 ተካፋይ ስለሆነ ይሄ ቁጥር በ3 ተካፋይ ነው ማለት የተሰጠን ቁጥር ሙሉ ቁጥሩ ለስንት ተካፋይ ነው? ለ3 ተካፋይ ነው ማለት ነው። ይሄን ቁጥር ደግሞ ተመልከቱት 20,648 በ3 ተካፋይ አይደለም ይላል። በ3 ተካፋይ አይደለም። ምክንያቱም ተመልከቱት። ይሄንን በተናጠል ስንጽፈው ሆሄያቱን 2 ሲደመር 0 ሲደመር 6 ሲደመር 4 ሲደመር 8 ነው። ስለዚህ የነዚህ ውጤት ድምር ስንት መጣ? 20 መጣ። ሲደመር 20 መጣ። 20 በ3 ተካፋይ አይደለም። ወይም ደግሞ 2 ሲደመር 0 ውጤት ስንት ይመጣል? 2 ውጤት ስንት ይመጣል? 2 ደግሞ ለ3 ተካፋይ መሆን አይችልም። 2 ለ3 ተካፋይ መሆን አይችልም። ስለዚህ ይሄ ቁጥር ለ3 ተካፋይ አይደለም እያለ ነው። ገብቶናል? የ3 ተካፋይ ቁጥሮችን ደምረን ቁጥሮቹ ለመጨረሻ የምናመጣው ውጤት ለ3 ተካፋይ ከሆነ ያ ቁጥር የምናየው ቁጥር ትልቁ ቁጥር ለ3 ተካፋይ ነው ማለት በቀላል መንገድ እንችላለን። ተካፋይና ተካፋይ አለመሆናቸው። ሌላኛው በ4 ተካፋይ የሆኑ ቁጥሮች በ4 ተካፋይ አንድ ሙሉ ቁጥር በ4 ተካፋይ የሚሆነው በተሰጠው ቁጥር የ10ንና ተመልከቱ እዚህ ጋር የ10ንና የተሰጠውን ቁጥር የ10ንና የተሰጠንን ቁጥር የ10ና የአንድ ቤትን ሆሄ የ10ንና የአንድ ቤትን ሆሄ በአንድ ላይ እንመለከታለን። የ10ና የአንድ ቤትን ሆሄያት አቀማመጣቸውን ሳይቀያየር የሚመሰረቱ ቁጥር በ4 ተካፋይ ከሆነ ብቻ ነው። በ4 ተካፋይ ለምሳሌ ተመልከቱት እዚህ ጋር 52324 ከነዚህ ውስጥ 24ን ብቻ ነው የምንመለከተው። ይሄ የአንድ ቤት ሆሄ ነው። ይሄ የ10 ቤት ሆሄ ነው። በሁለቱ መካከል ይዘን የምንጓዘው ሆሄ ምክንያቱም 52324 የ10 ቤት ሆሄ ስንመለከት የአንድ ቤት ሆሄ የሚመሰረተው ቁጥሩ 24ን ነው የምንወስደው። 24 ደግሞ በ4 ተካፋይ ነው። 24 በ4 ተካፋይ ነው። 24 በ4 4 በ4 ተካፋይ ነው። ምክንያቱም 24 ሲካፈል 4 ስንት ይሆናል? 6 ያለ ቀሪ ደርሳቸው 6። ስለዚህ ይሄ ቁጥር ለ24
ለአራት መካፈል ይችላል ማለት ነው። 52324 ለስንት መካፈል ይችላል? ለአራት መካፈል ይችላል ነው። እዚህም ተመልከቱት 630,058 እቺ 58 ነው የምንመለከተው። እቺን 58 በአራት ተካፋይ ስለመሆኑ ምክንያቱም 58 በአራት ተካፋይ ባለመሆኑ ነው ይላል። ይሄንን ቁጥር ለአራት ብናካፍለው እስቲ በቀላሉ መንገድ እናንተ እነዚህ ሁለት መንገዶችን ማካፈል ትችላላችሁ። የመጀመሪያው መንገድ ይሄንን ያለ ቀሪ ብናካፍለው ለሁለት የመጀመሪያው እንዲህ በቀላል መንገድ ላሳያችሁ 58 ለአራት ከከበዳችሁ ይሄንን ሁለት ጊዜ እናርጋት። እቺን ሁለት ጊዜ እቺን ቁጥር ሁለት ጊዜ እናርግና እንሂድ። መጀመሪያ ለሁለት ስንት ይሆናል? 29 እንደገና 29 ለሁለት ይሄ ማለት ሁለት ጊዜ ሁለት ስንት ነው? አራት። እቺን አራት ይመልስልኛል ማለት ነው። ይሄ ቁጥር ስንወስደው ደግሞ በሁለት ስናካፍለው 29ን ለሁለት ብናካፍለው ቀሪ አንድ አለች። በዚህ ሴንስ ሀሳቡን ይህንን ለአራት መካፈል አይችልም። ይሄ ቁጥር ለስንት መካፈል አይችልም? ለአራት መካፈል አይችልም ማለት ነው። አንድ ሙሉ ቁጥር ቀጣይነት ያለው ደግሞ ምንድነው የሚያሳየን? ቀጣይነት ደግሞ ያለው ምንድነው የሚያሳየን? ቀጣይነቱን በአምስት ተካፋይ የሆኑ ቁጥሮች አንድ ሙሉ ቁጥር በአምስት ተካፋይ የሚሆነው የቁጥሩ የአንድ ቤት ሆሄ 0 እና 5 ከሆነ ብቻ ነው። አሁንም ቅድም እንዳየነው የአንድ ቤት ሆሄ 0 እና 5 የዚህ ቤት የአንድ ቤት ሆሄ 5 ነው። የዚህኛው ቤት የአንድ ቤት ሆሄው ስንት ነው? 5 ነው። የዚህኛው ቤት 0 ነው። ይሄ ከሆነ ብቻ 5 እና 0 ስለሆነ ይሄ ቁጥር ለአምስት ተካፋይ ነው። ይሄ የተሰጠን ቁጥር ሙሉ ለአምስት መካፈል ይችላል። እዚህ ተመልከቱት። የአንድ ቤት ሆሄው ስንት ነው? 3። ስለዚህ 3 በ5 ተካፋይ፣ ምክንያቱም የአንድ ቤት ሆሄ እዚህ ጋር ነግሮናል 0 እና 5 ከሆነ ብቻ ነው ብሎናል። እዚህ ጋር 3 ስለመጣ ተካፋይ አይደለም። ምክንያቱም የአንድ ቤት ሆሄ 3 ነው። እዚህ ለምናየው ጥያቄ 3 ደግሞ በ5 ተካፋይ አይደለም ነው የሚባለው። 3 ለ5 ተካፋይ አይደለም። ስለዚህ እናንተ የምትመለከቱት የአንድ ቤት ሆሄው ልክ እንደ ለሁለት እንዳካፈል ነው የምትመለከቱት። ስለዚህ ይሄ እዛ ላይ 0 2 4 6 8 እንዳየ ነው። ለዚህ ቤት ደግሞ 0 እና 5ን ካሟላ ብቻ ነው ለአምስት ተካፋይ የአንድ ቤት ሆሄ። ካላሟላ ግን ምን እንለዋለን? ተካፋይ አይደለም እንላለን። ተካፋይ አይደለም። ተመልከቱት። የሚካፈሉት ሙሉ ቁጥሮች ረጅሙን የማካፈል ዘዴ ሳትጠቀሙ በሁለት በ3 በ4 በ5 ተካፋይ መሆናቸው ለዩ ነው የሚለው። ይሄ ቁጥር የመጀመሪያው ቤት እዚህ ጋር ብንመለከት ይሄ ቁጥር ለሁለት ተካፋይ ነው። የመጀመሪያው እዚህ ጋር በሁለት ተካፋይ ነው ለሚለው አዎ፣ ይሄ ቤት ለሁለት ተካፋይ ነው። ምክንያቱም የአንድ ቤት ሆሄን ስንት ነው? 0 ነው። ሁለተኛ በ3 ተካፋይ ነው። ይሄ መደመር ነው። 1 ሲደመር 8 ሲደመር 9 ሲደመር 4 ሲደመር 5 ሲደመር 0 የዚህ ውጤት ስንት ይመጣል? 1 ሲደመር 8 9 9 ሲደመር 9 18 18 ሲደመር 4 22 22 ሲደመር 5 27 ይመጣል። ስለዚህ 27 ለ3 ተካፋይ መሆን ይችላል። ስለዚህ ለሁለትም ይችላል ይህ ቁጥር፣ ለሶስትም ይችላል፣ ለአራት 50 ለ4 ይችላል። 50 ሲካፈል ለ4 እሺ 50 ለ4 መካፈል አይችልም። ምክንያቱም ቀሪ ይኖረዋል። ይሄንን ቤት እንጨዋለን። በ5 ተካፋይ መሆናቸው ምክንያቱም ለ5 ይካፈላል። የአንድ ቤት ሆሄው ስንት ነው? 0 ነው።
ስለዚህ ይሄ ቁጥር ለ5 መካፈል ይችላል። ይሄ ቁጥር ይሄ የምንመለከተው ቁጥር የመጀመሪያው ቤት እንደምትመለከቱት ለ5 የሚካፈለው ለ2 ለ3 ለ5 ነው። በተቀረ ለሌላዎቹ መካፈል አይችልም ነው የሚለው። ለሌላዎቹ መካፈል አይችልም። በመቀጠል እናንተ እነዚህንም ቀስ በቀስ ማየት ትችላላችሁ። 34365 የሚለውን ተካፋይ ነው ተካፋይ አይደለም የሚለውን በአሁኑ መልስ እዛ ላይ ባለነው ጥያቄዎች መሰረት ማየት ትችላላችሁ ማለት ነው ተማሪዎች። ወረድ ስንል በ6 ተካፋይነት በ6 የሚካፈሉትን ደግሞ እንመለከታለን። አንድ ሙሉ ቁጥር በ2 እና በ3 ተካፋይ ከሆነ በ6 ተካፋይ ነው። በቃ ይሄ ምንም አይነት ሀሳብ አያስፈልጋችሁም። በ2 ለመካፈሉ ቁጥሩን ለምሳሌ ይሄንን ቁጥር ተመልከቱት። የአንድ ቤቱ ሆሄ 4 ነው። የአንድ ቤቱ ሆሄም ስንት ነው? 4 ነው። ስለዚህ የአንድ ቤቱ ሆሄ 4 ከሆነ ለ2 መካፈል ይችላል። እንደገና ይሄንን ቁጥር እንደምረው 5 ሲደመር 8 5 ሲደመር 8 ሲደመር 3 ሲደመር 4 ሲደመር 0 ሲደመር 4 ሲደመር 3 ሲደመር 4 ሲደመር 4 ይሄን ውጤት ስንደምረው ስንት ይመጣል? 27 ይመጣል። 27 ይመጣል። 27 ደግሞ 27 ለስንት ተካፋይ ነው? ለ3 ተካፋይ ነው። ስለዚህ ለ2 እና ይሄ ቁጥር ለ2 እና ለ3 ተካፈለ ማለት ለ6 ተካፈለ ማለት ነው። 6 በእነዚህ ህጎች ነው የሚሰራው። በ2 ከተካፈለ በ3 ከተካፈለ በ6 ይካፈላል። በቃ ይሄን እናንተ ሀሳብ። ምክንያቱም የሆሄያቱ ድምር ይሄው እዚህ ጋር አስቀምጦላችኋል። 27 በ3 ተካፋይ ስለሆነ ይሄ ቁጥር በ3 ተካፋይ ነው። በተጨማሪ ይሄ ቁጥር የተሰጠን ቁጥር የአንድ ቤት ሆሄው 2 ነው 4 ነው። 4 ደግሞ በ2 ተካፋይ ስለሆነ ይህ ቁጥር በ6 ተካፋይ ነው የሚለው። ነገር ግን እዚህ ጋር መረሳት የሌለበት ለ2 ተካፍሎ ለ3 ካልተካፈለ፣ ለ3 ተካፍሎ ለ2 ካልተካፈለ ለ6 ተካፋይ አይደለም። ከሁለት አንዱን ካሟላ ለ6 መካፈል አይችልም። ለ6 ለመካፈል ሁለቱንም ማሟላት አለበት። የሁለትንም የሶስትንም የሁለትንና የሶስትን ሙሉ ተካፋይ ከሆነ ብቻ ነው ለ6 መካፈል የሚችለው። ከዛ ውጪ መካፈል አይችልም። እሺ እዚህ ጋር እንደምትመለከቱት ይሄንን ቤት ወሰዱት። ይሄ ቤት ለ6 ተካፋይ አይደለም ይላል። ምክንያት ለሚለው የአንድ ቤት ሆሄ ይሄው እዚህ ጋር አስቀምጧል 8 ነው። ለ2 መካፈል ይችላል። ነገር ግን የዚህ ድምር 20 መጣ። ይሄን ስንደምራቸው 20 መጣ። 20 ደግሞ ለ3 መካፈል አይችልም፣ ቀሪ አለ። ስለዚህ ይላል በ3 ተካፋይ አይደለም። በ3 ተካፋይ ያልሆነ ለምንድን ነው? በአንዱ ችሎ በአንዱ ካልቻለ በሁለቱ መቻል ስላለበት በአንዱ ስላሟላ ብቻ ለ6 ተካፋይ ነው ማለት አንችልም ነው የሚለው። ስለዚህ የመጀመሪያው ጥያቄ እዚህ ላይ እናቆምና በ7 ተካፋይ የሆኑት ትንሽ ወጣ ስለሚል እሱን ለብቻ እንመለከተዋለን። የሰባትን ለብቻ ነው የምንመለከተው። የሰባትን ለብቻ እንመለከታለን። ለዛሬ በ6 ተካፋይ የነበሩ ቁጥሮችን ያየንበት ሂደት እዚህ ላይ እናቆማለን። ቻው፣ ሰላም ሁኑ ተማሪዎች። በሌላ ቀጣይ ክፍለ ጊዜ በ7 የሚለውን እስከምንገናኝ ሰላም ሁኑልኝ።